ናችሁ ዛሬ ደግሞ ማክሮ ኢኮኖሚክስ በፓርት 2 ፋይናል ኤግዛም ይዤላችሁ መጥቻለሁ። ፓርት 1 ያለ እያያችሁ ካላችሁ በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ ወይም ገብታችሁ ማየት ትችላላችሁ። እሺ ዛሬ የምንጀምረው ከቾይስ ፓርት ነው። ኩዌስችን ነምበር 1 ላይ ምንድነው የሚለው ኢን ዘ ኬንያን ክሮስ ሞዴል አክቹዋል ኤክስፔንዲቸር ዲፈረንት ፍሮም ፕላንድ ኤክስፔንዲቸርስ ባይ ዘ አማውንት ነው የሚለው። ኤ ሊኩዊዲቲ ፕሪፈረንስ፣ ቢ ዘ ገቨርንመንት ፐርቼዝ መልቲፕላየር፣ ሲ አንፕላንድ ኢንቨንተሪ ኢንቨስትመንት፣ ዲ ሪል መኒ ባላንስ ነው የሚለው። ስለዚህ ዲፈረንሳቸውን የተጠየቅነው አክቹዋል ኤክስፔንዲቸራችን አለ እና ፕላንድ ኤክስፔንዲቸር ዲፈረንሳቸው ምንድን ነው የሚባለው ነው። ስለዚህ ዲፈረንሳቸው ምንድን ነው? አንፕላንድ ኢንቨንተሪ ኢንቨስትመንት ነው የሁለቱ እና ቪዲዮን ፖዝ እያደርጋችሁ መሞከር ትችላላችሁ እናንተ መጀመሪያ። እኔ ሰዓት ለመቆጠብ ነው ቶሎ ቶሎ ምለው። እሺ ስለዚህ ዲፈረንሳቸው ምንድን ነው? አንፕላንድ ኢንቨንተሪ ኢንቨስትመንት ነው ማለት ነው። ይህም ማለት አንፕላንድ ኢንቨንተሪ ሲ ላይ ያለው ማለት ነው። ምን ማለት ነው? ኢፍ ፊርሙ ኦቨር ፕሮዲውስ ካደረገ አንሶልድ ጉዱ አኮሙሌት ይሆንበታል ነው። አንፕላንድ ኢንቨንተሪ ኢንቨስትመንት ይቆጠራል ነው እና ግን ዲማንዱ ከፕሮዳክሽን ካበለጠ ደግሞ ኢንቨንተሪ ዲፕሌት ስለሚያደርግበት ኔጌቲቭ ይሆናል። የበለጠ ፕሮዲውስ ማድረግ አለበት ማለት ነው። እሱ ነው ኮንሴፕት ነው የፎርሙላ የሚገልጸው ማለት ነው። ስለዚህ ኮሽን ነምበር 1 ሲ ነው ማለት ነው። ከዛ ቀጣይ ኮሽን ነምበር 4 ይላል። እዚህ ጋር ተራ ቁጥሩን ታይፕ ሲያደርጉ ኤረር ስላለው ከዚሁ በኋላም ያሉት ኤረር አለባቸው፣ ግን እኛ ጥያቄውን ስለሆነ አነፎክሳችን ችግር የለም። እሺ ኮሽን ነምበር 4 ላይ ምን ይላል? አን ኤክስፕላኔሽን ፎር ዘ ስሎፕ ኦፍ አይኤስ ከርቭ ኢዝ ዳት ዘ ኢንተረስት ሬት ኢንክሪዝ the quality of investment blank and this shifts the expenditure functions blanks and thereby decreasing income ነው የሚለው። እሺ እዚህ ጋር ስንመጣ ደግሞ ምንድነው ኤ ላይ increase quality of investment decrease expenditure downward expenditure function ይላል። ቢ ላይ ኢንክሪዝ እንዲሆን ያደርጋል ኢንቨስትመንቱ እና አፕዋርድ ያደርገዋል ኤክስፔንዲቸር ፋንክሽናችን ነው የሚለው። ሲ ላይ ደግሞ ምንድነው ዲክሪዝ አፕዋርድ ይላል። ዲ ላይ ደግሞ ዲክሪዝ ዳውንዋርድ ነው የሚለው። ስለዚህ አሁን እዚህ ጋር ምንድነው የተባልነው? ኢንተረስት ሬታችን ጨምሯል ነው። ኢንተረስት ሬት ከጨመረ ምንድነው ኢንቨስትመንት ምንድነው ኦብቪየስ ነው ይቀንሳል ነው የሚሆነው። ስለዚህ ዲክሪዝ የሚለው ነው። ስለዚህ ወይ ሲ ወይ ዲ ነው ማለት ነው የሚሆነው። ምክንያቱም ዲክሪዝ የሚሆነው ኢንቨስትመንት ስለሆነ፣ ከዛ ደግሞ ይሄ ሽፍት ያደርገዋል ኤክስፔንዲቸር ፈንክሽናችንን ነው የሚለው። ስለዚህ ኤክስፔንዲቸር ፈንክሽናችን ምንድነው ዳውንዋርድ ነው የሚሆነው። ምክንያቱም ኳሊቲ ኦፍ ኢንቨስትመንት ቀነሰ ማለት ኢንቨስትመንት አንዱ የኤክስፔንዲቸር ፎርሙላ ላይ አለ። ስለዚህ አንዱ ኮምፖነንቱ ቀነሰ ማለት ኢንቨስትመንቱ ሲቀንስ ኤክስፔንዲቸሩም ይቀንሳል ነው። ስለዚህ ዳውንዋርድ ነው የሚሆነው ማለት ነው። ስለዚህ ትክክለኛው ኤክስፕላኔሽን ለዚህ ምንድን ነው? ኢንተረስት ሬቱ ሲጨምር ኢንቨስትመንት ይቀንሳል እና ደግሞ ኤክስፔንዲቸር ፈንክሽናችን ዳውንዋርድ ሽፍት ያደርጋል የሚለው ነው። ስለዚህ ኮሽን ነምበር 4 ዲ ይሆናል ማለት ነው። ሚን ኮሽን ነምበር 4 ከዛ ቀጣይ ኮሽን ነምበር 3 ይላል። የታይፕ ኤረር አለው እንደነገርኳችሁ። ኢን ኬንያን ክሮስ ሞዴል ይላል አክቹዋል ኤክስፔንዲቸር። ኦኬ ይሄ የተደገመ ጥያቄ ነው። አንፕላንድ ኢንቨንተሪ ኢንቨስትመንት ያልነው ኮሽን ነምበር ላይ ዋን ላይ ያለው ድጋሚ ነው። እሺ ኮሽን ነምበር 4 ላይ አሁንም ስንመጣ እዚህ ጋር ዘ አግሪጌት ዲማንድ ካርቭ ቴላስ ነው የሚለው። ስለዚህ አግሪጌት ዲማንድ ምንድነው ቴላስ ለኛ የሚነግረን ነገር ኤ ኮምባይኔሽን ኦፍ ኤም ኤንድ ዋይ ፎር ኤ ጊቨን value of p, the combination of m and p for a given level of y, the combination of p and y for a given level of money ነው የሚለው። ዲ resulting if the federal reserve required the money supply ነው የሚለው። ስለዚህ አግሪጌት ዲማንድ የሚነግረን ምንድን ነው? የፕራይስ እና ዋይ ኢንካማችን ያለውን ፎር ኤ ጊቨን ሌቭል ኦፍ ኤም ማለት ፊክስድ መኒ ሰፕላይ ነው። ስለዚህ ስለ ዲማንድ ስለ እያወራን ከሆነ ስለ ፕራይስ እና ስለ ኢንካሙ ነው የምናወራው ማለት ነው፣ ባለው ጊቨን ሌቭል ኦፍ መኒ ሰፕላይ ማለት ነው። ስለዚህ ኮሽን ነምበር 4 ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። the combination of p and y for a given level of m ይሆናል ማለት ነው። ቀጣይ አሁንም ኮሽን ነምበር 4 ይላል። የታይፕ ኤረር ነው። አሁንም an increase in consumer saving ይላል for a given level of income will shift the LM curve up to the left, b the LM curves downward and to the right, and ሲ ላይ ደግሞ the S curves downward and to the left, ዲ ላይ the S curves downward and to the above ነው የሚለው። ስለዚህ አሁን እዚህ ጋር ምንድነው የምናየው? ምን ጨምሯል ተብለናል? ኮንሳምፕሽን ጨምሯል ተብለናል። ስለዚህ ኮንሳምፕሽን ጨምሯል ማለት ደግሞ ሴቪንግ ጨምሯል ተብለናል። ስለዚህ ሴቪንግ ጨምሯል ማለት ደግሞ ምንድነው? ኮንሳምፕሽኑ ዲክሪዝ ነው የሚያደርገው። ምክንያቱም ኢንካማችን ምን የሚባል ፎርሙላ አለ? ሴቪንግ ፕላስ ኮንሳምፕሽን ፕላስ
ታክስ ነው። ስለዚህ ኢንካማችን ለሶስቱ ነው ፖሲብል የሚሆነው። ምክንያቱም ሴቭ ከኢንካማችን እንቆጥባለን፣ ኮንሱም እናደርጋለን፣ ታክስ ይታሰብበታል ኢንካማችን ማለት ነው። ስለዚህ አሁን እዚህ ጋር ከተሰጠን ምንድን ነው ይሄኛው ምኑ ጨመረ ተባለ? ሴቪንጋችን ጨምሯል ተባለ። ስለዚህ ሴቪንጋችን ጨመረ ማለት ኮንሳምፕሽናችን ይቀንሳል ማለት ነው። ምክንያቱም ኮንሳምፕሽን ማለት ኢንካማችን ሲቀነስ ሴቪንጋችን ሲቀነስ ታክስ ስለሆነ ሴቪንጉ ስለጨመረ ኮንሳምፕሽን ይቀንሳል ማለት ነው። ስለዚህ አሁን እዚህ ጋር ምንድን ነው መሆን ያለበት? አይኤስ ከርቫችን ሽፍት ወደ አይኤስ ከርቫችን ነው ሽፍት የሚያደርገው ማለት ነው። ወዴት ይሆናል ሽፍት የሚያደርገው? ወደ ሌፍት ዋርድ ወይም ዳውንዋርድ ነው። ምክንያቱም ኮንሰምፕሽናችን ቀነሰ ማለት አግሪጌት ዲማንዳችን ሎወር ይሆናል። ስለዚህ ሎወር ሆነ ደግሞ ማለት ሽፍት የሚያደርገው ወደ ሌፍት ነው። ስለዚህ ኮንሱመር ሴቪንጋችን ሲጨምር አይኤስ ከርቫችን ዳውንዋርድ ሴንድ ቱ ሌፍት የሚለው ፖሲብል አንሰራችን ይሆናል ማለት ነው። ስለዚህ ኩዌሽን ነምበር 4 ሲ ይሆናል ማለት ነው። ቀጣይ ኩዌሽን ነምበር 5 ላይ ነው የምንመጣው። አይኤስ ከርቭ ኢሉስትሬትስ ዳት ዌን ኢንካም ኢንክሪዝ ነው የሚለው። ስለዚህ አይኤስ ከርቭ ምንን ነው ኢሉስትሬት የሚያደርግልን? መቼ ኢንካም ኢንክሪዝ ሲያደርግ ነው የሚለው። ስለዚህ ኤ ኢንተረስት ሬትስ መስት ፎል ቱ ሪስቶር ዘ ኢኩሊብሪየም ኢን ዘ አሴት ማርኬት። ቢ ኢንተረስት ሬት መስት ራይዝ ቱ ሪስቶር ኢኩሊብሪየም ኢን ዘ ጉድ ማርኬት። ሲ ኢንተረስት ሬት መስት ፌል ቱ ሪስቶር ዘ ኢኩሊብሪየም ኢን ዘ ጉድስ ማርኬት። ዲ ኢንተረስት ሬት መስት ራይዝ ቱ ሪስቶር ኢኩሊብሪየም ኢን ዘ አሴት ማርኬት ነው የሚለው። ስለዚህ አሁን መጀመሪያ ምንድነው ስለ አይኤስ ከርቭ ነው የተጠየቅነው። ስለዚህ ስለ አይኤስ ከርቭ ከተጠየቃችሁ ደግሞ ምንድነው ጉድስ ማርኬት ላይ ነው ፎከሱ። ስለዚህ ጉድስ ማርኬት ያሉት ማን ናቸው? ቢና ሲ ላይ ነው ማለት ነው መልሳችሁ መሆን ያለበት። አሴት ማርኬትን አያካትትም ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የሚለን አይኤስ ከርቫችን አለ ኢንካማችን ኢንክሪዝ አረገ ነው የሚለው። ስለዚህ ዌን ኢንካም ኢንክሪዝ ምን ይፈጠራል ነው። ስለዚህ ኢንካም ኢንክሪዝ አረገ ማለት ወደ ኢኩሊብሪየም ለመምጣት ምንድነው ሃየር ኢንካም አለን ማለት ምን ማለት ነው? ሴቪንጋችን ጨምሯል ማለት ነው። በቅድም ባየነው መሰረት ዋይ ኢዝ ኢኳልስ ቱ ኤስ ፕላስ ሲ ፕላስ አይ ነው። ስለዚህ ኢንካማችን ጨመረ ማለት ሴቪንጋችን ይጨምራል ማለት ነው። ስለዚህ ሴቪንጋችን ስለጨመረ ሎወር የሆነ ኢንተረስት ሬት ነው የሚያስፈልገው። ምክንያቱም አይኤስ ከርቭ ስለ ኢንቨስትመንት ሴቪንግ አይደለም የሚያወራው። ስለዚህ ሴቪንጋችን ጨመረ ማለት ኢንካማችን ጨመረ ማለት ሴቪንጋችን ጨመረ ማለት ነው ብለናል። ስለዚህ ሴቪንጋችን ስለጨመረ ምን ያስፈልጋል? ዝቅተኛ የሆነ ኢንተረስት ሬት ያስፈልጋል። ምክንያቱም ኢንቨስትመንት ቦስት መሆን አለበት። ምክንያቱም ጉድስ ማርኬት ላይ ኢኩሊብሪየምን ማስጠበቅ ስለሆነ አላማው በኢንቨስትመንት እና በሴቪንግ መካከል ያለው ማለት ነው። ስለዚህ ሴቪንግ ስለጨመረ በኢንካም መጨመር ምክንያት ኢንተረስት ሬታችንን ምን ማድረግ አለበት? መቀነስ አለበት ማለት ነው። ምክንያቱም ኢንቨስትመንት እንዲጨምር እና ወደ ኢኩሊብሪየም እንዲመጡ ማለት ነው። ስለዚህ የኮንሴፕት ነው እዚህ ጋር የተጠየቀው። ስለዚህ ይሄን ደግሞ በግልጽ ያሳየው የቱኛው ነው? ሲላይ ያለው ነው ማለት ነው። ስለዚህ ኢንተረስት ሬቱ መቀነስ አለበት። ምክንያቱም ሴቪንግ ስለጨመረ ኢንቨስትመንት መጨመር አለበት። ኢንተረስት ሬት ሲቀንስ ሰዎች ምንድነው ኢንቨስት ያደርጋሉ። ምክንያቱም ኢንቨስት እናደርግ ብዙ ጊዜ ተበድረን ስለሆነ የኢንተረስት ሬቱ ወለድ መጠኑ ዝቅተኛ ከሆነ የብድራችን እንበደራለን እና ኢንቨስት ይደረጋል ማለት ነው። ስለዚህ በዚህ ምክንያት ኢኩሊብሪየም እንዲፈጠር ያደርጋል። በምን? በጉድስ ማርኬት ላይ ማለት ነው። ስለዚህ ኩዌሽን ነምበር 5 ሲ ይሆናል ማለት ነው። ቀጣይ ኩዌሽን ነምበር 6 ላይ ስንመጣ አስ ዊ ሙቭ ዳውን አሎንግ ዘ አይኤስ ከርቭ ነው። ስለዚህ በአይኤስ ከርቭ ላይ ሙቭ ዳውን ባረግን ቁጥር ምን ይከሰታል ነው የተባለው። ስለዚህ አይኤስ ከርቫችን ምንድነው? እዚህ ጋር ኢንካማችን አለ፣ ኢንተረስት አለ። ስለዚህ አይኤስ ከርቭ ምንድነው? ዳውንዋርድ ነው። ይህ የሚያሳየን ምንድነው? ኢንካማችን በጨመረ ቁጥር ምንድነው ኢንተረስት ሬቱ እየቀነሰ ነው የሚመጣው። እዚህ ጋር የሚያሳየን ሪሌሽናቸው ማለት ነው። ይሄ ማለት ምንድነው? ኢንተረስት ሬቱ ሲቀንስ ኢንካማችን ይጨምራል ማለት ነው። ስለዚህ ኢንካማችን ጨመረ ማለት ደግሞ ምንድነው? ገቢ ሲጨምር ሴቪንግ ይጨምራል ብለናል። ስለዚህ ሴቪንግ ስለጨመረ ደግሞ ምንድነው? ኢንተረስት ሬቱን በመቀነስ ኢንቨስትመንት እንዲጨምር ማድረግ አለብን ማለት ነው። ስለዚህ ዳውንዋርድ ስንመጣ ሬቱ ኢንተረስት ሬት ስለሚቀንስ ሴቪንግ ይጨምራል እና ኢንካም እየጨመረ ስለመጣ ዳውንዋርድ እየወረድን ስለሆነ ሴቪንግ ደግሞ ይጨምራል ማለት ነው። ስለዚህ ሁለቱም በአይኤስ ከርቭ ላይ በወረድን ቁጥር ኢንቨስትመንትም ሴቪንግም እየጨመሩ ነው የሚሄዱት። ኢንቨስትመንት በምክንያት በኢንተረስት ሬት መቀነስ ምክንያት ይጨምራል። ሴቪንግ ደግሞ ምንድነው? ኢንካም በመጨመሩ ምክንያት እየጨመረ ይመጣል ማለት ነው። ስለዚህ አስ ዊ ሙቭ አሎንግ ዘ አይኤስ ከርቭ ኤ ምን ይላል? ኢንቨስትመንት ስፔንዲንግ ዲክላይን በት ሴቪንግ ኢንክሪዝ ነው የሚለው። ቦዝ ኢንክሪዝ ነው ብለናል። ስለዚህ ቢ ኢንቨስትመንት ስፔንዲንግ ኤንድ ሴቪንግ ቦዝ ኢንክሪዝ ነው የሚለው። ይሄ ልክ ነው ማለት ነው። ሲ ላይ ስንመጣ ኢንቨስትመንት ስፔንዲንግ ኤንድ ሴቪንግ ቦዝ ዲክላይን ነው የሚለው። ስለዚህ መልሳችን ማን ነው? ቢ ላይ ያለው ነው። ሁለቱም ኢንቨስትመንትም ሴቪንግም ኢንክሪዝ ስለሚያደርጉ ማለት ነው። ስለዚህ እዚህ ጋር ዲ ላይ ስንመጣ ደግሞ ኢንቨስትመንት ስፔንዲንግ ኢንክሪዝ በት ሴቪንግ ዳዝ ኖት ቼንጅ ነው የሚለው። ስለዚህ ሁለቱም ቼንጅ ኢንክሪዝ ነው የሚያደርገው ነው። ስለዚህ መልሳችን ሲ ነው። ሁለቱም ኢንቨስትመንትም ሴቪንግም ኢንክሪዝ ያደርጋሉ። ምክንያቱም ኢንተረስት ሬት ሲቀንስ ኢንቨስትመንት ይጨምራል፣ ኢንካም ሲጨምር ደግሞ ሴቪንግ ስለሚጨምር ማለት ነው። ከዛ ኩዌሽን ነምበር 7 ኤልኤም ከርቭ ነው የሚለው። ኤልኤም ከርቭ ኤ ስሎፕ አፕዋርድ፣
ቢ ሆሪዞንታል፣ ሲ ዳውንዋርድ፣ ዲ ቨርቲካል ነው የሚለው። ስለዚህ ኤልኤም ከርቫችን ምንድን ነው? ስሎፕ አፕዋርድ ነው። ምክንያቱ ምንድን ነው? ስሎፕ አፕዋርድ ሆነ ማለት ምንድን ነው? ኢንካማችን በጨመረ ቁጥር የመኒ ዲማንዳችን ይጨምራል። ስለዚህ የገንዘብ ፍላጎታችን በጨመረ ቁጥር ደግሞ ኢንተረስት ሬቱ ይጨምራል ማለት ነው። ስለዚህ ኢንተረስት ሬት እና ኢንካም ዳይሬክት ሪሌሽንሽፕ እንዲኖራቸው ያደርጋል ማለት ነው። ስለዚህ ኩዌሽን ነምበር 8 ኤ ይሆናል ማለት ነው። ስሎፕ አፕዋርድ ነው ኤልኤም ከርቫችን። ከዛ ኩዌሽን ነምበር 8 ላይ ስንመጣ ኤልኤም ከርቭስ ዊል ሽፍት ዳውን ዌን ይላል። ስለዚህ ኤልኤም ከርቭ ዳውንዋርድ ሽፍት እንዲያደርግ የሚያደርገው ምክንያት ማለት ነው። ኤ ላይ ኖሚናል ሰፕላይ ዲማንድ ዲክላይን ሲያደርግ የመኒ ሰፕላያችን አለ። ቢ ላይ ፕራይስ ሌቭል ሬዝ፣ ሲ ላይ ኤክስፔክትድ ኢንፍሌሽን ዲክላይን፣ ዲ ላይ ሪል መኒ ባላንስ ዲክላይን ነው የሚለው። ስለዚህ አሁን እያንዳንዶቹን እንመልከታቸው። ኤ ላይ ምንድን ነው? ስሞል አማውንት ምንድን ነው የሚለው? ኖሚናል መኒ ሰፕላያችን ቀነሰ ነው የሚለው። ስለዚህ መኒ ሰፕላይ ቀነሰ ማለት ኤልኤም ከርቭ ምንድነው ሽፍት የሚያደርገው ሌፍት ዋርድ ነው። ምክንያቱም የገንዘብ አቅርቦት ቀነሰ ማለት ኢንተረስት ሬቱ ይጨምራል። ስለዚህ ሽፍት የሚያደርገው ወዴት ነው? ወደ ሌፍት ዋርድ ነው የሚሆነው ማለት ነው። ስለዚህ ኤ ላይ ደግሞ ምንድነው ኤልኤም ከርቫችን ደግሞ ሽፍት ዳውን ሳይሆን አፕ ነው የሚያደርገው በዚህ ኬስ። ስለዚህ ኤ ልክ አይደለም። ቤ ላይ ስንመጣ ፕራይስ ሌቭል ራይዝ ነው የሚለው። ሃየር ፕራይስ ምንድነው ሬዱስ ነው የሚያደርገው የሪል መኒ ባላንሱ። ምክንያቱም ሪል መኒ ባላንሱ ምንድነው ኤም ኦቨር ፒ ስለሆነ ፕራይሱ በጨመረ ቁጥር ምንድነው የመኒ ሰፕላይ እየቀነሰ ነው የሚመጣው። ስለዚህ ይሄ ደግሞ ምንድነው አፕ ነው እንጂ ዳውን ሽፍት እንዲያደርግ አያደርገውም ማለት ነው። ምክንያቱም ኦቨር ፕራይስ እያካፈል ነው ሲል መኒያችንን ምንድነው ያነሰ ነው ዲክላይን እያደረገ መጣ ማለት ነው። ስለዚህ ዲክላይን አደረገ ማለት ኢንተረስት ሬቱ ይጨምራል ማለት ነው። ስለዚህ ፕራይስ ሌቭል ሬዝ ሲያደርግ ወዴት ነው ሽፍት የሚያደርገው? አፕዋርድ ነው እንጂ ዳውንዋርድ አይደለም። ሲ ላይ ስንመጣ ኤክስፔክትድ ኢንፍሌሽን ዲክላይን ሲያደርግ ነው የሚለው። ስለዚህ ኤክስፔክትድ ኢንፍሌሽን አፌክት የሚያደርገው ምንድን ነው? አይኤስ ከርቭ ላይ ነው። ምክንያቱም በኢንተረስት ሬት ምክንያት ነው እንጂ ኤልኤም ከርቭ ላይ አይደለም ስለ ኢንፍሌሽን። ስለዚህ ሲማ አይሆንም። ዲ ላይ ስንመጣ ሪል መኒ ባላንስ ዲክላይን ነው የሚለው። ስለዚህ ዲ ላይ ደግሞ ምንድን ነው ሚናው ዲ ላይ ሪል መኒ ዲማንዳችን ማለት ነው። ሪል መኒ ዲማንዳችን ዲክላይን ነው ማለትም ሪል መኒ ዲማንዳችን ዲክላይን ሲያደርግ ሃየር ኢንተረስት ሬታችን ምንድን ነው ኒዳችን ዲክሪስ ስለሚያደርግ በማንኛውም ኢንካም ሌቭል ላይ ማለት ነው። ስለዚህ ኤልኤማችን ዳውንዋርድ ቱ ደ ራይት ሽፍት ያደርገዋል ማለት ነው። ስለዚህ ዳውንዋርድ ሽፍት እንዲያደርግ ምክንያት የሚሆነው ማን ነው? ዲ ላይ ያለው ሪል መኒ ዲማንዳችን ዲክላይን ስለሚያደርግ ነው። ምክንያቱም የመኒ ዲማንድ ዲክሪስ ሲያደርግ ኢንተረስት ሬቱ ስለሚቀንስ ዳውንዋርድ ሽፍት እንዲያደርግ ያደርገዋል ማንን? ኤልኤም ከርቭን። ስለዚህ ኩዌሽን ነምበር 8 ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ኩዌሽን ነምበር 10 ላይ ስንመጣ ኢን ዘ አይኤስኤልኤም ሞዴል when the government spending rises the short run equilibrium ነው የተጠየቅነው። in the usual cases ኢንተረስት ሬት ብላንክ አውትፑት ብላንክ ነው የሚለው። ስለዚህ እዚህ ጥያቄ ላይ ምንድን ነው ኤስኤልኤም ነው ተባለ። ስለዚህ ገቨርንመንት ምኑን ጨመረ? ስፔንዲንጉን ጨምሯል ነው። ስለዚህ ገቨርንመንት ስፔንዲንጉን ጨምሯል ማለት ምንድን ነው? በመጨመሩ ምክንያት በሾርት ረን ኢኩሊብረም ላይ ኢንተረስት ሬቱ እና አውትፑቱ ምን ይሆናል ነው የተባለው። ኤ ላይ ኢንተረስት ሬት ራይዝ አውትፑት ፌል ያደርጋል። ቢ ላይ ኢንተረስት ሬት ራይዝ አውትፑት ፌል። ሲ ላይ ኢንተረስት ሬት ፌል አውትፑት ራይዝ ይላል። ዲ ላይ ደግሞ ኢንተረስት ሬት ፌል አውትፑት ፌል ነው። ሁለቱም ፌል ያደርጋል ነው የሚለው። ስለዚህ እዚህ ጋር ስንመጣ የገቨርንመንት ኤክስፔንዲቸር ጨመረ ማለት እዚህ ጋር ገቨርንመንት ኤክስፔንዲቸር ራይዝ ያደርጋል ስለተባለ ምን ይፈጠራል ነው? አይኤስ ከርቫችን ወደ ራይት ነው። ምክንያቱም ገቨርንመንት ኤክስፔንዲቸር ሲጨምር ኢንካም ይጨምራል። ኢንካም ጨመረ ማለት መኒ ዲማንድ ይጨምራል። መኒ ዲማንድ ሲጨምር ደግሞ ኢንተረስት ሬታችን ይጨምራል ማለት ነው። ስለዚህ ይህንን የሚገልጸው የትኛው ኮምባይኔሽን ነው? ትክክለኛው ቢ ላይ ያለው ይሆናል ማለት ነው። ኢንተረስት ሬታችን ሬዝ እንዲያደርግ ያደርጋል። አውትፑታችን ሬዝ እንዲያደርግ ያደርጋል። ምክንያቱም የገቨርንመንት ስፔንዲንግ ሲጨምር ኢንካም እንዲጨምር ያደርጋል። ምክንያቱም ገቨርንመንት ስፔንዲንግ አንዱ ኮምፖነንት ስለሆነ ኢንካም ገቨርንመንት ስፔንዲንጋችን ሲጨምር ኢንካም ይጨምራል። ኢንካም ጨመረ ማለት ደግሞ ምንድን ነው? መኒ ዲማንድ ይጨምራል ማለት ነው። የገንዘብ ፍላጎትም በዛው ልክ ነው የሚጨምረው። ስለዚህ ኢንተረስት ሬቱ መጨመር አለበት። ምክንያቱም መኒ ሰፕላይ እና መኒ ዲማንድን ኢኩሊብረም ላይ ለማምጣት ማለት ነው። ስለዚህ ኩዌሽን ነምበር 10 ቢ ነው። ኢንተረስት ሬት ራይዝ አውትፑት ራይዝ የሚሉ ይሆናል ማለት ነው። እሺ ኩዌሽን ነምበር 12 ላይ ስንሄድ our policy response to Ethiopian economic slowdown of 2018 was to increase money growth. These policy responses can be represented by the SLM model by shifting the curves to ነው የሚለው A IS to the right, B IS to the left
ኤልኤም ራይት፣ ዲ ላይ ደግሞ ኤልኤም ሌፍት ነው የሚለው። ስለዚህ አሁን እዚህ ጋር ምንድን ነው ለማሳየት የፈለጉት በዚህ እንትን ውስጥ ኢትዮጵያ ምንድነው ኢኮኖሚክስ ላውዳውን ገጥሟት ነበረ ነው በ2018። ስለዚህ በዚህ ምክንያት ምን አደረገች? ኢንክሪዝ አደረገች የመኒ ግሮዝን ማለት ነው። መኒ ሰፕላይን ጨመረች ነው ማለት ነው። ስለዚህ ባጭሩ በቃ መኒ ሰፕላይ በኤስኤልኤም ሞዴል ላይ ምን ይፈጥራል ነው። ስለዚህ ኤስኤልኤምን ወደ ሽፍት እንዲሄድ ያደርገዋል ነው የሚለው። ስለዚህ መኒ ሰፕላያችን ጨመረ ማለት ምንድን ነው? ኤልኤም ከርቫችን ራይት ዋርድ ነው። ምክንያቱም የገንዘብ አቅርቦት በጨመረ ቁጥር ኢንተረስት ሬቱ ይቀንሳል። ስለዚህ ኢንተረስት ሬቱ ሲቀንስ ደግሞ ኢንካማችን ኢንክሪዝ እንዲያደርግ ያደርጓል። ስለዚህ የትኛው ነው የሚሆነው? መልሳችን ለኮሽን 12 ኤልኤም ከርቭ ይሆናል ማለት ነው። ኤልኤም ከርቭ ወደ ራይት ሽፍት ያደርጋል። ምክንያቱም ብዙ መኒ ስላለ ኢንተረስት ሬቱ መቀነስ አለበት። ከዛ ኢንተረስት ሬቱ ቀነሰ ማለት ደግሞ ዳውንዋርድ ስለሚመጣ ኤልኤም ከርቫችን ወደ ራይት ሽፍት እንዲያደርግ ነው የሚያደርገው ማለት ነው። ስለዚህ ኮሽን ነምበር 12 ሲ ይሆናል ማለት ነው። ኩዌሽን ነምበር 9 ላይ ስንመጣ ዘ ኢንተራክሽንስ ኦፍ ዘ አይኤስ ከርቭስ ኤንድ ዘ ኤልኤም ከርቭስ ቱጌዘር ዴተርማይን። ስለዚህ አይኤስ ኤልኤም ኢንተርሴክት ሲያደርጉ ምን ነው ዴተርማይን የሚያደርጉት ነው የሚለው። ማለትም እዚህ ጋር ኤሳችን ዳውንዋርድ አለ፣ ኤልኤማችን አፕዋርድ አለ። ስለዚህ በሁለቱ ኢንተራክሽን ምን ነው ዴተርማይን የምናደርገው ነው የተባለው። ስለዚህ ኤ ላይ ስንመጣ ምን ይላል? ኤ ላይ the price level and the inflation rate፣ ቢ the interest rates and the price level፣ ሲ ላይ the investment and money supply፣ ዲ ላይ ኢንተረስት ሬት ኤንድ ሌቭል ኦፍ አውትፑት ነው ማለት ነው። ስለዚህ በዚህ ኢኩሊብሪየም ላይ የምንለየው ምንድን ነው? ኢንተረስት ሬት እና አውትፑት ይሆናል ማለት ነው፣ በኢንተርሴክሽን ፖይንታቸው ላይ ማለት ነው። ስለዚህ ኩዌሽን ነምበር 9 ዲ ይሆናል ማለት ነው። እሺ ቀጣይ ደግሞ የምንሄደው ምንድን ነው? ኩዌሽን ነምበር 11 ላይ ኢን ዘ አይኤስኤልኤም ሞዴል አንደር ዘ ዩዙዋል ኮንዲሽንስ ኦፍ ክሎዝድ ኢኮኖሚ ነው አለ። አይኤስኤልኤም ሞዴል ሆኖ በክሎዝድ ኢኮኖሚ ምንድን ነው አለ? አን ኢንክሪዝድ ኢን ዘ ገቨርንመንት ስፔንዲንግ። ስለዚህ ምን ጨመረ? የገቨርንመንት ስፔንዲንግ። ኢንክሪዝ ዘ ኢንተረስት ሬትስ ኤንድ ክራውድ አውት ነው። ስለዚህ ኢንተረስት ሬት በመጨመሩ ምክንያት ክራውድ አውት የሚያደርገው ምን ነው ነው? ኤ ላይ ምን አለ? ኢንቨስትመንት፣ ቢ ላይ ፕራይስ፣ ሲ ላይ መኒ ሰፕላይ፣ ዲ ላይ ታክስ ነው የሚለው። ስለዚህ እዚህ ጋር ስንመጣ ምንድን ነው ኤ ላይ ኢንቨስትመንት ይላል። ኢንቨስትመንትን ክራውድ አውት ያደርጋል። ምክንያቱም ኢንቨስትመንት ምንድን ነው? ሃየር ኢንተረስት ሬት ማለት ኢንክሪዝ የሚያደርገው ምንድን ነው? ገቨርንመንት ስፔንዲንግ ኢንክሪዝ ሲያደርግ ሃየር ኢንተረስት ሬት ይኖራል። ይሄ ደግሞ ቦሮዊንግ ኮስቱን ይጨምረዋል። ይሄ ቦሮዊንግ ኮስት ጨመረ ማለት ፕራይቬት ኢንቨስትመንት ዲክሪዝ ነው የሚያደርገው ማለት ነው። ስለዚህ ኤ ልክ ነው፣ ኢንቨስትመንትን ክራውድ አውት ያደርጋል ኢንተረስት ሬት ስለሚጨምር። ቢ ላይ ፕራይስ ነው የሚለው። ፕራይስ ምንድን ነው? ስቲኪ ነው በሾርት ረን፣ ይሄ አይሆንም። ሲ ላይ ስንመጣ መኒ ሰፕላይ ነው። መኒ ሰፕላይ ኮንትሮል የሚያደርገው ሴንትራል ባንክ ነው እንጂ ኖት ዳይሬክትሊ አፌክትድ አይሆንም። ሲ አይሆንም። ዲ ላይ ስንመጣ ደግሞ ታክስ ነው የሚለው። ታክስ ምንድነው? ማይትራይዝ ሊያደርግ ይችላል እንደ ሎንግ ረን በት ከዚህ ጋር ግን ከሾርት ረን ክራውዲንግ አውት ጋር ከሆነ ምንድነው ኢንቨስትመንት ነው ክራውድ አውት የሚያደርገው ማለት ነው። ስለዚህ ኩዌሽን ነምበር 11 ኤ ይሆናል ማለት ነው። ከዛ ኩዌሽን ነምበር 20 ላይ ስንመጣ ኢን ዘ ኬኒሻን ክሮስ ሞዴል ዘ አክቹዋል ኤክስፔንዲቸር፣ ይሄም ቅድም የተጠየቀው ነው ከፕላንድ ኤክስፔንዲቸር ጋራ ዲፈረንሱ ምንድነው? ፕላንድ ኢንቨንተሪ ቼንጅ ያልነው ማለት ነው ድጋሚ ይሄም። ከዛ ኩዌሽን ነምበር 12 እዚህ ጋር ስንመጣ አወር ፖሊሲ ሪስፖንስ ቱ፣ አሁን ይሄም ተደግሟል ቅድም ያልነው ነው። አንዳንድ የተደገሙ ጥያቄዎች አሉ በኤረር ምክንያት፣ ሲ ነው ይሄኛው። እሺ ከዛ ኩዌሽን ነምበር 30 ላይ ስንመጣ ኤስ ሞዴል ሪሌትድ ቱ ነው የሚለው። ስለዚህ ኤስ ሞዴል ከማጋ ነው? ኤ ፊዚካል፣ ቢ ሞኔታሪ፣ ሲ ኤዱኬሽን፣ ዲ ሄልዝ ሞዴል ነው የሚለው። ስለዚህ ኤስ ሞዴል ከሆነ ምንድነው? ስለ ፊዚካል ፖሊሲ ነው የምናወራው፣ ስለ ገቨርንመንት ኤክስፔንዲቸር እና ስለ ታክስ ነው ማለት ነው። ስለዚህ ኩዌሽን ነምበር 30 ኤ ነው ማለት ነው። ኩዌሽን ነምበር 40 ላይ ስንመጣ the market is concerned with the demand for the supply of money ነው የሚለው። ኤ መኒ፣ ቢ ጉድስ፣ ሲ ፋክተር፣ ዲ ሰርቪስ ማርኬት ነው የሚለው። ስለዚህ ስለ ገንዘብ አቅርቦት እና ስለ ገንዘብ ዲማንድ እና ሰፕላይ ከሆነ ምንድነው? መኒ ማርኬት ነው የሚሆነው። ስለዚህ መኒ ማርኬት እስከሆነ ምንድነው? መኒ ዲማንድ እና መኒ ሰፕላይ ነው። ኤክስ ከሆነ ደግሞ ፊዚካል ፖሊሲ ላይ የሚያተኩረው የሚለውን መለየት ይጠበቅባቸዋል ማለት ነው። ቀጣይ እዚህ ጋር ኮንሲደር ላይ ስንመጣ አኮርዲንግ ቱ ኬኔሽን ክሮስ ገቨርንመንት ፐርቼዝ ብላንክ አብሶሉት ቫሊዩ ኦፍ ታክስ መልቲፕላየር ነው የሚለው። ስለዚህ እዚህ ጋር ኤ መስት ቢ ግሬተር ዳን ዋን ኤንድ መስት ኦልሶ ቢን ግሬተር ዳን ዋን። የመጀመሪያው ለገቨርንመንት ነው። ሁለተኛው ደግሞ ብላንክ ለታክስ መልቲፕላየር ነው። ቢ ላይ መስት ቢ ላርጀር ዳን ዋን ኤንድ ካን ቢ ስሞለር ዳን ዋን፣ ካን ቢ ስሞለር ዳን ዋን ኤንድ ካን ኦልሶ ቢን ስሞለር ዳን ዋን። ዲ ላይ ካን ቢን ስሞለር ዳን ዋን ኤንድ መስት ቢን ግሬተር ዳን ዋን ይላል። ስለዚህ አሁን እዚህ ጋር የኬኔዲያን ክሮስ ላይ የገቨርንመንት ፐርቼዝ እና ታክስ መልቲፕላየሮችን እንትን እንድናደረግ ነው የተጠየቅነው፣ ኮምፔር እንድናደረግ ነው የተጠየቀው ማለት ነው ኩዌሽን ነምበር 23 ላይ። ስለዚህ አሁን እዚህ ጋር ምንድነው ገቨርንመንት ፐርቼዝ መልቲፕላየር ከሆነ ምንድነው 1/20
ዋን ማይነስ ማርጂናል ፕሮስፐረስ ቱ ኮንሱም ነው ኤምፒሲ ማለት ነው። ስለዚህ ይሄ ሁልጊዜ ምንድነው ከአንድ በላይ ነው የሚሆነው ግሬተር ዳን ዋን ነው። ምክንያቱም ይቺ ኤምፒሲ ምንድነች በዜሮ እና በአንድ መካከል ስለሆነ በዜሮ እና በአንድ መካከል የሆነን ቁጥር ከአንድ ላይ ቀንሰን ለአንድ ስናካፍለው ሁልጊዜም ከአንድ በላይ ነው የሚሆነው። ለምሳሌ አሁን ኤምፒሲን 0.5 ብታደረጉት 1/0.5 ይሆናል። 10/5 2 ይመጣል ማለት ነው። ስለዚህ ሁሌም ከአንድ በላይ ነው የሚመጣው። ኤምፒሲያችን ሁሌም ከአንድ በላይ ነው ማለት ነው። ስለዚህ እዚህ ጋር የመጀመሪያው ብላንክ ላይ መስት ቢንግ ግሬተር ዳን ዋን መሆን አለበት ሁሌም ማለት ነው። ስለዚህ ኤ ምርጫ ፖሲብል ነው አሁን ባለንበት ሲቹዌሽን፣ ቢም ሲቴብል ነው። ሲናዲን እናስወጣለን ማለት ነው። በአጭሩ ሲናዲ የሆኑ ከዛ የአብሶሊት ቫሊ ኦፍ ታክስ መልቲፕላየር እንስራ። ስለዚህ ታክስ መልቲፕላየር ደግሞ ማለት ምንድን ነው? ማይነስ ኤምፒሲ ኦቨር ዋን ማይነስ ኤምፒሲ ነው ፎርሙላው ማለት ነው። ስለዚህ አብሶሉት ቫሊዩ ተጠቀሙ ስላለ አብሶሉት ቫሊዩ ኦፍ ስለሆነ ይችኛዋ ማይነሷ ትጠፋለች ማለት ነው። ስለዚህ ማይነሷ ስጠፋ ምን ይሆናል ማለት ነው? አብሶሉት ቫሊዩ ውስጥ አስገብተን ስናስወጣው ኤምፒሲ ኦቨር ዋን ማይነስ ኤምፒሲ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ምንድን ነው ሁለት ኬዞች አሉ። እዚህ ጋር ኤምፒሲን ስንጠቀም ኤምፒሲን አንዴ ከ0.5 በላይ እና ይታወቃል። ኤምፒሲ በዜሮ እና በአንድ መካከል ነው ብለናል። ግን ከ0.5 በታይ ብናደርገው አሁን ለምሳሌ እዚህ ጋር ኤምፒሲ 0.4 ላርክ 0.4 ኦቨር ዋን ማይነስ 0.7 0.6 ነው ማለት ነው። ስለዚህ ይሄ ስንት ይሆናል? 0.67 ማለት ነው። ስለዚህ ይሄ ከአንድ ያነሰ መጣ። ግን አሁን እዚህ ጋር ደግሞ ስንትን ብጠቀም ከኤምፒሲ ከ0.5 በላይ ላድርገው። ለምሳሌ 0.6ን ብጠቀም 0.6ን ብጠቀም 0.6 ኦቨር 0.4 ይመጣ ማለት ነው። ስለዚህ ይሄ ደግሞ ስንት ይመጣል ማለት ነው? 1.5። ስለዚህ ይሄ ግሬተር ዛን ዋን ነው። ስለዚህ የታክስ መልቲፕላየሩ ፖሲብል ነው ማለት ነው። ከአንድ በላይም ከአንድ በታችም ሊሆን ይችላል ማለት ነው። ስለዚህ ዲፔንድ ኦን ኤምፒሲ ቫሊዩ ነው፣ እንደ ኤምፒሲ ቫሊዩ ነው የሚወሰነው። ስለዚህ እዚህ ጋር ኤ እና ቢ ምርጫችን ላይ እንምጣ። ኤ ላይ መስት ቢ ግሬተር ዛን ዋን ኤንድ መስት ኦልሶ አላያችሁ። ግሬተር ዛን ዋን ግዴታ መሆን የለበትም ታክስ መልቲፕላየሩ፣ ምክንያቱም እንደሰራ ነው ከአንድ በታችም ሊመጣ ስለሚችል። ስለዚህ ትክክለኛ መልሳችን የሚሆነው ቢ ላይ ያለው ነው ማለት ነው። ስለዚህ ታክስ መልቲፕላየር ግዴታ ከአንድ በላይ መሆን አለበት። ግን አብሶሉት ቫሊ ኦፍ ታክስ መልቲፕላየር ሚን ገቨርንመንት መልቲፕላየር ከአንድ በላይ መሆን አለበት። ግን ታክስ መልቲፕላየር በአብሶሉት ቫሊ ውስጥ ከተሰጠን ካምቢን ስሞለር ዳን ዋን ከአንድ በታች ሊሆን ይችላል ማለት ነው። ስለዚህ ፖሲቢሊቲ ያለው ነው። ስለዚህ ኮሽ ነምበር 23 ቢ ይሆናል ማለት ነው። ኮሽ ነምበር 24 ላይ ስንመጣ አሲሚንግ ይላል ፐርፌክት ካፒታል ሞቢሊቲ አለ ብለን ብናስብ በፐርፌክት ካፒታል ሞቢሊቲ ላይ አት ፊክስድ ኤክስቼንጅ ሬት ደን ኢንክሪዝ ኢን ገቨርንመንት ስፔንዲንግ ሽፍት ነው የሚለው። ስለዚህ የገቨርንመንት ስፔንዲንግ ሽፍት ቢያደርግ ነው ያለን። ስለዚህ ኤ ኤስ ስኬጁል ኤስ ስኬጁል ኦንሊ ነው ሽፍት የሚያደርገው ማለት ነው። ቢ ኤስ ኤንድ ኤልም ከርቭ ሽፍት ቱ ደ ሌፍት። ሲ ላይ ደግሞ ምንድን ነው ቦት ኤስ ኤንድ ኤልኤም ከርቭስ ሽፍት ቱ ደ ራይት ኤንድ ዲ ላይ ኤልኤም ስኬጁል ቱ ደ ሌፍት ኤንድ ኤስ ስኬጁል ቱ ደ ራይት ነው የሚለው። ስለዚህ እዚህ ጋር አሁን ምንድን ነው የተጠየቅነው? ገቨርንመንት ፐርቼዝ ጨምሯል ተብለናል። ስለዚህ ፊክስድ ኤክስቼንጅ ሬቱ ፊክስድ ነው። ካፒታል ሞቢሊቲ አለ። ፐርፌክት ካፒታል ሞቢሊቲ ማለት ኦከር የሚያደርገው ፋይናንሻል አሴቶች ለምሳሌ ስቶክ አለ፣ ቦንድ፣ ከረንሲ ምንድነው ፍሪሊ ሙቭ ማድረግ ሲችሉ አክሮስ ኢንተርናሽናል ቦርደር ያለምንም ሪስትሪክሽን ያለምንም ኮስትና ዲሌ ሙቭ ማድረግ ከቻሉ ፐርፌክት ካፒታል ሞቢሊቲ ይባላል። ፊክስድ ኤክስቼንጅ ሬት ከሆነ ደግሞ ምንድን ነው ሴንትራል ባንክ ነው ዲተርማይን የሚያደርገው ማለት ነው። ሬቱን ፊክስድ ነው ኤክስቼንጅ ሬቱ። ስለዚህ አሁን በዚህ ኬዝ ምንድን ነው የተባለው የገቨርንመንት ስፔንዲንጎች ኢንክሪዝ ኢን ገቨርንመንት ስፔንዲንግ ሽፍት ምን ያደርጋል ነው። ስለዚህ ገቨርንመንት ስፔንዲንግ ጨመረ ማለት አይስን ወደ ራይት ነው ሽፍት የሚያደርገው፣ ምክንያቱም ገቨርንመንት ኤክስፔንዲቸር ሲጨምር ኢንካም ይጨምራል። ኢንካም ጨመረ ማለት ደግሞ ሽፍት ቱ ደ ራይት ነው። ስለዚህ ቱ ሜንቴን ፊክስድ ኤክስቼንጅ ሬት። ስለዚህ ሴንትራል ባንክ ምንድን ነው መኒ ሰፕላይን መጨመር አለበት። ስለዚህ ይሄ ደግሞ ኢንተረስት ሬቱን ዲክሪዝ ያደርገዋል ማለት። ስለዚህ ኢንተረስት ሬት ቀነሰ ማለት ደግሞ ኤልኤም ከርቫችን ምንድነው ወደ ራይት ሽፍት ያደርጋል ማለት ነው። ስለዚህ ወደ ራይት ሽፍት ያደረገ ማለት ሲ ላይ ያለው መልስ ይሆናል ማለት ነው። አይኤስ ከርቫችን እና ኤልኤም ከርቫችን ወደ ራይት ሽፍት ያደርጋሉ ሁለቱም ማለት ነው። ይሄ ማለት የመጀመሪያው ምንድነው አይኤስ ከርቫችን እዚህ ጋር ቢሆን ኤልኤም ከርቫችን እዚህ ጋር ቢሆን አይኤስ ከርቫችን ወደዚህ ሽፍት ያደርጋል። ሚን ኤልኤም ከርቫችን አይኤስ ከርቫችን ደግሞ ወደ ራይት ሽፍት ያደርጋል። ሁለቱም ሽፍት ያደርጋሉ ማለት ነው ወደ ራይት። ስለዚህ ኮሽን ነምበር 24 ሲ ነው ማለት ነው መልሳችን። ሲ ላይ ያለው ነው መልሳችን። ኮሽን ነምበር 25 ላይ እንግባ። 25 ላይ ምንድነው የሚለን አንደር ፊክስድ ኤክስቼንጅ ሬት ሲስተም፣ አሁንም ፊክስድ ኤክስቼንጅ ነው። ኢን መንደር ፍሌሚንግ ኤክስፓንሽናሪ ፊዚካል ፖሊሲ ኮዝስ ደ ቫሉ ኦፍ ደ ብር ቱ ብላንክ ወይን ኤክስፓንሽናሪ ሞኔታሪ ፖሊሲ ኮዝስ ደ ቫሉ ኦፍ ደ ብር ብላንክ ነው የሚለው። ኤ ላይ ራይዝ ቢ ላይ ፎል
ሲ ላይ ፌል ኤንድ ራይዝ፣ ዲ ላይ ራይዝ ኤንድ ፌል ነው የሚለው። ስለዚህ ትክክለኛው መልሳችን እዚህ ጋር ምንድነው? አሁን ፊክስድ ኤክስቼንጅ ሬት ከሆነ የትኛው ነው የሚያስኬደን? መንደር ፍሌሚንግ ነው ኤክስፓንሽናል ፊስካል ፖሊሲ ነው የሚጠቀመው። ስለዚህ ፊስካል ፖሊሲ እየተጠቀመ ሲሆን ለዚህ የሚሆኑ ትክክለኛ መልስ ነው ዲ ላይ ያለው ነው፣ ራይዝ እና ፌል ነው የሚያደርገው። ምክንያቱም ኤክስፓንሽናል ፊዚካል ፖሊሲ ማለት ለምሳሌ ገቨርንመንት ኤክስፓንሽናሪ ከሆነ ገቨርንመንት ስፔንዲንጉ ሲጨምርና ሲጨምር ማለት ስፔንዲንጉ። ስለዚህ ፊክስድ ኤክስቼንጅ ሬት ከሆነ ደግሞ ምንድን ነው ዲማንዳችን ኢንክሪዝ ያደርጋል ማለት ነው ለዶሜስቲክ ካረንሲ ማለት ነው። ምክንያቱም ፊዚካል ጂ ስለጨመረ ከረንሲው ላይ ምንድን ነው ለዶሜስቲክ ከረንሲ ፍላጎት ይኖረናል። ስለዚህ ዶሜስቲክ ከረንሲው ደግሞ ዲማንዱ ከጨመረ ምንድነው አፕሪሺዬሽን ፕሬዠር ነው የሚፈጥረው። ስለዚህ አፕሪሺዬሽን ፕሬዠር ስለፈጠረ ኤክስፓንሽናል ሞኔታሪ ፖሊሲያችን ምንድነው ሎወር ኢንተረስት ሬትን ስናደርገው ምንድነው ካፒታል አውት ፍሎ እንዲያደርግ እና ዲፕሪሺዬሽን ፕሬዠር እንዲኖር ያደርጋል። ስለዚህ እንዲህ ላይ ያደረገው ራይስ እና ፎል ነው። ስለዚህ ፊክስድ ኤክስቼንጅ ሬት ሲስተም ላይ መንደል ፍሌሚንግ ኤክስፓንሽናል ፊዚካል ፖሊሲ አለ። ዘ ቫሊዩ ኦፍ ዘ ብር ምን እንዲያደርግ ያደርገዋል ማለት ነው ራይዝ እንዲያደርግ ያደርገው ኃይል። ኤክስፓንሽናል ሞኔታሪ ደግሞ ምንድነው ዘ ቫሊዩ ኦፍ ዘ ብር ፌል እንዲያደርግ ያደርገዋል ማለት ነው። ስለዚህ ፊዚካል ከሆነ ምንድነው የገንዘብ ቫሊዩ ኢንክሪዝ ራይዝ እንዲያደርግ ያደርገዋል። መኒታሪ ፖሊሲ ከሆነ ደግሞ መኒ ሰፕላይን በጨመረን ቁጥር ደግሞ ምንድነው የብር ቫሉ እየቀነሰ ይመጣል። አስቡት ብዙ ብር ካለ ቫሉ ፌል እያደረገ ነው የሚመጣው። ግን ፊስካል ፖሊሲ ኢንካም በጨመረ ቁጥር ምን ይመጣል ማለት ነው ከረንሲ አፕሪሺዬሽን ነው የሚፈጠረው ማለት ነው። ስለዚህ ራይዝ እና ፌል ነው የሚያደርገው። ኩዌስችን ነምበር 25 ዲ ይሆናል ማለት ነው። ኩዌስችን ነምበር 26 ላይ ስንመጣ አንደር ፐርፌክት ካፒታል ሞቢሊቲ ይላል ኤንድ ፍሎቲንግ ኤክስቼንጅ ሬት ሲስተም። ስለዚህ አሁን ፐርፌክት ካፒታል ሞቢሊቲ ነው፣ ፍሎቲንግ ኤክስቼንጅ ሲስተም ነው። አሁን ደግሞ ፐርፌክት ካፒታል ሞቢሊቲ እንዳልነው ስቶክ፣ ቦንዶች፣ ከረንሲዎች ምናምን በቃ ሴቶች ፍሪሊ ሙቭ ነው። ኢንተርናሽናል ቦርደሮችን ያለምንም ሪስትሪክሽን ፍሪሊ ሙቭ ያደርጋሉ ማለት ነው። ከዛ ፍሎቲንግ ኤክስቼንጅ ሬት ደግሞ ምንድን ነው የምንለው የሚወሰነው በምንድን ነው በዲማንድ እና ሰፕላይ በማርኬቱ ነው እንጂ ፊክስድ የሆነ አካል ወይም ሴንትራል ባንክ አይደለም ዲሳይድ የሚያደርገው ማለት ነው ፍሎቲንግ ኤክስቼንጅ ሬት ስለሆነ። ከዛ ኤክስፓንሽናል ፊዚካል ፖሊሲ ሊድስቱ ነው። ስለዚህ በዚህ ጊዜ ኤክስፓንሽናል ፖሊሲ ወደ ምንድን ነው ሊድ የሚያደርገን ነው የሚለው። ስለዚህ ኤ ላይ አን ኢንክሪዝ ኢን ኢንካም ኤንድ ኢንተረስት ሬት፣ ቢ ላይ ኖ ቼንጅ ኢን ኢንተረስት ሬትስ ኤንድ ፌል ኢን ትሬድ ባላንስ፣ ሲ ላይ ኖ ቼንጅ ኢን ኢንተረስት ሬትስ ኤንድ ዲክሪዝ ኢን ኢንካም፣ ዲ ላይ ኖ ቼንጅ ኢን ኢንተረስት ሬትስ ኤንድ ኤክስቼንጅ ሬት ነው የሚለው። ስለዚህ እዚህ ጋር ስንመጣ ደግሞ ምንድነው ኤክስፓንሽናል ፊዚካል ፖሊሲ ከሆነ ሬዝ ያደርጋል ኢንተረስት ሬትን ለቴምፖራሪ ነው። ከዛ አትራክት ቴምፖራሪ ሲያደርግ ካፒታል ኢንፍሎ ይኖራል፣ ምክንያቱም ኢንተረስት ሬት ጨመረ ማለት። ግን ይሄ ደግሞ ምን ያደርጋል ከረንሲ አፕሪሺዬሽን ነው፣ ከረንሲ አፕሪሺዬሽን እንዲፈጠር ያደርጋል። ስለዚህ ይህ አፕሪሺዬሽን ደግሞ ምን ሬዲዩስ ያደርጋል ማለት ነው ኔት ኤክስፖርታችንን ሬዲዩስ ያደርግብናል ማለት ነው። ስለዚህ ኔት ኤክስፖርት ሬዲዩስ ሆነ ማለት ደግሞ ምንድነው ትሬድ ባላንሱ ወርዘን እየሆነ ነው የሚመጣው። ስለዚህ ኢንተረስት ሬታችን አልቲሜትሊ ምንድነው ሪተርን መሆን አለበት ማለት ነው፣ መመለስ አለበት ወደ ግሎባል ሬቱ፣ ምክንያቱም በካፒታል ሞቢሊቲ ምክንያት ይመለሳል ማለት ነው። ስለዚህ በዚህ ኬዝ ምክንያት ምንድነው የሚሆነው ስለዚህ ትክክለኛው ቾይዛችን የሚሆነው ማለት ነው ቢ ላይ ያለው ነው ማለት። ስለዚህ ኢንተረስት ሬቱ ምንም ቼንጅ የለውም። ከዛ ትሬድ ባላንሳችን ላይ ደግሞ ትሬድ ባላንሱ ፌል እያደረገ እንዲመጣ ነው የሚያደርገው ምናችን ፐርፌክት ካፒታል ሞቢሊቲ ካለ ሪል ኢንተረስት ሬት እና ወርልድ ኢንተረስት ሬት እኩል ስለሚሆን ማለት ነው። ኩዌስችን ነምበር 26 ቢ ነው ማለት ነው። ምንም አይነት ኢንተረስት ነው ፎሪን ትሬድ ባላንስ ያመጣል ማለት ነው። ምክንያቱም ትሬድ ባላንሳችን የሚቀንሰው ከረንሲ አፕሪሺዬሽን ስላለ ነው። እሺ ቀጣይ ላይ ስንመጣ ደግሞ ምንድነው አሲሚንግ ፐርፌክት ካፒታል ሞቢሊቲ ኤንድ ፍሌክሲብል ኤክስቼንጅ ሬት፣ ፍሌክሲብል የሆነ ኤክስቼንጅ ሬት አለ ፐርፌክት ካፒታል ሞቢሊቲ ነው አለ። ደን ኤ ሞኔታሪ ፖሊሲ ኢዝ ኢንፌክቲቭ ዋይል ፊዚካል ፖሊሲ ኢዝ ሃይሊ ኢፌክቲቭ፣ ቢ ፊዚካል ፖሊሲ ኢዝ ኮምፕሌትሊ ኢንፌክቲቭ while monetary policy is highly effective, C both monetary and fiscal policy is effective, D monetary policy is less effective and than fiscal policy ነው የሚለው። ስለዚህ እዚህ ጋር ፐርፌክት ካፒታል ሞቢሊቲ እና ፍሌክሲብል የሆነ ኤክስቼንጅ ሬት ስለሆነ እዚህ ጋር ኢፌክቲቭ የሚሆነው ማን ነው ሞኔታሪ ፖሊሲ ነው። ፊክስድ ሬት ከሆነ ደግሞ ምንድነው ይሄ ፊክስድ ሬት ቢሆን ደግሞ ኢፌክቲቭ የሚሆነው ማለት ነው ፊስካል ፖሊሲ ይሆን ነበር። ግን አሁን ኢፌክቲቭ የሚሆነው በፍሎቲንግ ፍሌክሲብል ስለሆነ ፍሎቲንግ ኤክስቼንጅ ሬት ላይ ማን ነው የሚሆነው
ሞኔታሪ ፖሊሲ ነው ማለት ነው። ስለዚህ ለዚህ ቤስት የሚሆነው የትኛው ቢ ላይ ያለው ነው። ፊዚካል ፖሊሲያችን ኢንፌክቲቭ ነው። በዚህ ኬዝ ሞኔታሪ ፖሊሲያችን ኢፌክቲቭ ሃይሊ ኢፌክቲቭ የሚሆነው ማለት ነው። ስለዚህ ኩዌሽን ነምበር 27 ቢ ይሆናል ማለት ነው። ኩዌሽን ነምበር 29 ላይ ስንመጣ the S curve shifts when all of the following variable changes except ነው የሚለው ኤ ታክስ ሬት፣ ቢ ገቨርንመንት ስፔንዲንግ፣ ሲ ገቨርንመንት ስፔንዲንግ፣ ቢ ኢንተረስት ሬት፣ ዲ ማርጂናል ፕሮስፐሪቲ ቱ ኮንሱም፣ ኢ ቦዝ ቢ ኤንድ ዲ ይላል። እሺ ስለዚህ እዚህ ጋር ካሉት ፋክተሮች ውስጥ ምንድን ነው ሽፍት እንዳያደርግ ሽፍት ፋክተሮች እና የተዘረዘሩት ውስጥ ያልሆነው ማለት ሽፍቲንግ የማያደርገው ነው። ኤስ ከርቭ ነው የተጠየቀው። ስለዚህ ታክስ ሬቱ አለ፣ ገቨርንመንት ስፔንዲንግ፣ ማርጂናል ፕሮስፐሪቲ ቱ ኮንሱም እነዚህ ምንድን ናቸው ሽፍት እንዲያደርግ ያደርጉታል። ግን ኢንተረስት ሬቱ ምንድን ነው ሙቭመንት አለው እንግዲህ እዛው ኤስ ከርቭ ላይ ሙቭ እንዲያደርግ ነው። ኢንተረስት ሬቱ ሲጨምርና ሲቀንስ እዛው ሙቭመንት አለው እንግዲህ ነው የሚፈጥረው። ስለዚህ ኢንተረስት ሬቱ ነው ማለት ነው ቢ ላይ ያለው ሽፍት እንዲያደርግ አያደርገው። ሙቭመንት አለው ደሴም ኤስ ከርቭ ነው ማለት ነው። ስለዚህ ኩዌሽን ነምበር 29 ቢ ነው ማለት ነው። ኩዌሽን ነምበር 30 ላይ ስንመጣ ኢፍ ኔት ኤክስፖርት ኢዝ ፖዚቲቭ ዘ ካንትሪ ኤክስፖርትስ አር ብላንክ ታን ኢምፖርት። ስለዚህ ኔት ኤክስፖርቱ ፖዚቲቭ ማለት ኔት ኤክስፖርት ማለት ምንድነው? ኤክስፖርት ማይነስ ኢምፖርት ነው። ስለዚህ ኤክስፖርታችን ፖዚቲቭ ከሆነ ምንድነው ከኢምፖርታችን ይበልጣል ማለት ነው። ኔት ኤክስፖርቱ ፖዚቲቭ የመጣው ሲቀነሱ ፖዚቲቭ ስለሆነ ነው። ስለዚህ ኤክስፖርቱ ስለበለጠ ነው ፖዚቲቭ የሆነ። ስለዚህ ምን ስለሆነ ነው ማለት ነው? ግሬተር ዛን ስለሆነ ነው። ኤክስፖርት ግሬተር ዛን ኢምፖርት ነው። ስለዚህ ኩዌሽን ነምበር 30 ቢ ነው። ኩዌሽን ነምበር 30 ቢ ይሆናል ማለት ነው። ነምበር 30 ያለ ስንመጣ ደግሞ ምንድን ነው የሚለው ዋይ ፕላስ ሲ ፕላስ ጄ እና ብላንክ የቀረች ቦታ አለች። ከዛ እኩል ነው ኤምኤክስ ኤንኤክስ ሲ ቢኤክስ ዲ ሲአርኤክስ ዲ ቪኤክስ ይላል። ስለዚህ የቀረችው ማነች ነው ነው። ስለዚህ ዋይ ፕላስ ማለት ምንድነው? ሲ ፕላስ አይ ፕላስ ጄ ፕላስ ምንድነው? ኔት ኤክስፖርት ነው ማለት ነው። ስለዚህ በዚች ሪሚኒንግ ፓርት ማነች? ኔት ኤክስፖርት ነች ቢ ላይ ያለው ነው። ስለዚህ ኩዌሽን ነምበር 31 ቢ ነው። ኩዌሽን ነምበር 32 ላይ ስንመጣ ምንድነው የሚለው ኮንሳምፕሽን ዲፔንድ ፖዚቲቭሊ ኦን ብላንክ ኢንካም ነው የሚለው። ስለዚህ ኤ ዲስፖሲብል፣ ቢ ግሮስ፣ ሲ ኮርፖሬት፣ ዲ ኢንዱስድ ነው የሚለው። ስለዚህ ኮንሳምፕሽን ዲፔንድ የሚሆነው ምንድነው ዲስፖሲብል ኢንካም ላይ ነው። ስለዚህ ዲስፖሲብል ኢንካም ማለት ኢንካም ታክስ አፍተር ማለት ነው። እሱ ላይ ዲፔንድ። ስለዚህ ኢንካሙ ከጨመረ ኮንሳምፕሽን ይጨምራል፣ ኢንካሙ ከቀነሰ ኮንሳምፕሽናችን ይቀንሳል ማለት ነው። ስለዚህ ኩዌሽን ነምበር 32 ኤ ዲስፖሲብል ኢንካም ይሆናል። ቀጣይ ደግሞ ምንድነው ብላንክ ኤክስቼንጅ ሬት ዴተርማይን ዌር ማርኬት ፎርስስ ላይክ ዲማንድ ኤንድ ሰፕላይ ዊዛውት ኤኒ ገቨርንመንት ኢንተርቬንሽን ነው የሚለው። ስለዚህ ምንም አይነት የገቨርንመንት ኢንተርቬንሽን የለም። ኤ ሪል፣ ቢ ፍሎቲንግ፣ ሲ ፊክስድ፣ ዲ ኖሚናል ነው። ስለዚህ ምንም አይነት የገቨርንመንት ኢንተርቬንሽን ከሌለ ማርኬቱ ከሆነ ዴተርማይን የሚያደርገው ምንድን ነው ፍሎቲንግ ኤክስቼንጅ ሬት ነው። ስለዚህ ገቨርንመንት ኢንተርቬንሽን ካለ ደግሞ ፊክስድ ኤክስቼንጅ ሬት ይሆናል ማለት ነው። ስለዚህ በዚህ ኬዛችን ምንድን ነው ቢ ፍሎቲንግ ኤክስቼንጅ ሬት ይሆናል ማለት ነው። ከዛ ኩዌሽን ነምበር 33 ላይ ምንድን 34 ላይ ስንመጣ አሲዩም ዛት ኮንሰምፕሽን ፈንክሽን ኢዝ ሲ ፕላስ 50 ደግሞ 0.8 ዋይ ነው። ስለዚህ ኢፍ ዘ ኢንካም ኢዝ ብር 1000 ደን ኮንሳምፕሽን ነው የተጠየቅነው ማለት ነው። ስለዚህ ኮንሳምፕሽናችን ምን ያህል ይሆናል? ምናችን ኢንካማችን ተሰጥቶ ማለት ነው። ስለዚህ ኢንካም ማለት ኮንሳምፕሽን ማለት ስለዚህ ቀጥታ እዛ 0.50 ደግሞ 0.8 ኢንቱ ዋይ ቦታ ስንት ማስገባን ነው 1000 ማለት ነው። ስለዚህ 1000 አስገብተን በመቶ እናበዛዋለን። በመቶ ስናበዛው 0.8 በ1000 ስናበዛው ሚን 0.8 በ1000 በዋይ ቦታ 1000 ማስገባት ማለት ነው። ኢንካም ስለተሰጠን ስንት ይመጣ 800 ነው። 800 ላይ ከዛ ይችን 50 ስንደምራት አውቶኖመስ ኮንሰምፕሽናችን ማለት ነው። ስለዚህ ስንት ይመጣ ኮንሰምፕሽን አጠቃላይ 850 ይመጣል ማለት ነው። ስለዚህ ለኩዌሽን ነምበር 34 መልሳችን ዲ ላይ ያለው ይሆናል ማለት ነው 850። እሺ ከዛ ኩዌሽን ነምበር 44 ላይ ነው ቀጣይ የምንሄደው። ኩዌሽን ነምበር 44 ላይ ምን ይላል? ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ ነው የሚለው። ስለዚህ ከነዚህ ስቴትመንቶች ውስጥ እውነት የሆነ የቱ ነው የሚለው ኤ አንደር ፍሎቲንግ ሬትስ ፊስካል ፖሊሲ ኢዝ ኢንፌክቲቭ፣ ቢ አንደር ፊክስድ ሬትስ ፊስካል ፖሊሲ ኢዝ ቬሪ ኢፌክቲቭ አት ቼንጂንግ አውትፑት፣ ሲ አንደር ፍሎቲንግ ሬትስ ኢምፖርት ሪስትሪክሽንስ ዱ ኖት አፌክት ዋይ ኤንድ ኦር ኔት ኤክስፖርት ነው የሚለው፣ ዲ ኦል ኦፍ ዘ አባቭ ነው የሚለው። ስለዚህ ኩዌሽን ነምበር 44 ላይ እያንዳንዶቹ ቾይዞች ስናያቸው ኤ ላይ ስንመጣ ምንድን ነው የሚለው አንደር ፍሎቲንግ ሬት ነው። ፍሎቲንግ ከሆነ ሬቱ ፊስካል ፖሊሲ ኢንፌክቲቭ ነው የሚለው። ይሄ ምንድን ነው እውነት ነው። ምክንያቱም ፍሎቲንግ ኤክስቼንጅ ሬት ከሆነ ፊስካል ፖሊሲ ለምሳሌ ገቨርንመንት ስፔንዲንግ ኢንፌክቲቭ ነው። ምክንያቱም ኤክስፓንሽናል ፊዚካል ፖሊሲ ምንድን ነው
ኢንክሪዝ ያደርጋል ዶሜስቲክ ኢንተረስት ሬት። ዶሜስቲክ ኢንተረስት ሬት ደግሞ ምንድነው ካፒታል ኢንፍሎ ይጨምራል ማለት ነው። ምክንያቱም ኤክስፓንድ ባደረገ ቁጥር ፖሊሲያችን ኢንተረስት ሬቱ ምንድነው ኢንካም ስለሚጨምር፣ ኢንካም ሲጨምር ደግሞ ኢንተረስት ሬቱ ይጨምራል። ስለዚህ ኢንተረስት ሬት ጨመረ ማለት ደግሞ ካፒታል ኢንፍሎ ይጨምራል ማለት ነው። ማለትም ካፒታል ኢንፍሎ ማለት የውጭ ዜጎች ወደ እኛ ሀገር መጥተው ኢንቨስት የማድረግ ካፒታላቸውን እየጨመሩ ኢንቨስት ያደርጋሉ ወደ ሀገሪቷ እየገቡ ማለት ነው። የውጭ ዜጎች ወደ ሀገሪቷ መጥተው ኢንቨስት የማድረግ አቅማቸው እየጨመረ ይመጣል ማለት ነው። ስለዚህ ካፒታል ኢንፍሎ ይጨምራል እና ካፒታል ኢንፍሎ የጨመረ ደግሞ ምንድነው አፕሪሺዬሽን ኦፍ ከረንሲ ይፈጠራል ማለት ነው። ቫሊዩ ኦፍ ከረንሲው እየጨመረ ይመጣል ማለት ነው። ስለዚህ ይህ አፕሪሺዬሽን ቫሊዩ ደግሞ ምንድነው ኦፍ ከረንሲው ደግሞ ምንድነው ኔት ኤክስፖርቱን ዲክሪዝ ያደርገዋል። ምክንያቱም ኔት ኤክስፖርቱ ዲክሪዝ የሚያደርገው ኢምፖርት ስለሚጨምር፣ ምክንያቱም ኢንካም ሲጨምር ምንድነው በጨመረ ቁጥር ኢምፖርታችን እየጨመረ ይመጣል። ስለዚህ ኔት ኤክስፖርታችን ደግሞ ምንድነው ኤክስፖርት ማይነስ ኢምፖርት ነው። ስለዚህ ኢንካማችን በጨመረ ቁጥር ኤክስፖርታችን እየጨመረ ስለሚመጣ ኔት ኤክስፖርቱ ላይ ኢፌክት አለው ማለት ነው። ስለዚህ ፊስካል ፖሊሲ በዚህ ኬዝ ምንድነው ኢንተርናል እና ኤክስተርናል ባላንስን ለማምጣት አይረዳም። ስለዚህ ኢንፌክቲቭ ይሆናል ማለት ነው። ስለዚህ ፍሎቲንግ ሬት ላይ ይሄ ነው ኢንፌክቲቭ ያልነው ምንድነው በኋላ ላይ ምንድነው አላማችን ምንድነው ኢንተርናል ባላንስ እና ኤክስተርናል ባላንሳችንን እኩል ማምጣት ነው። ስለዚህ ኢንተርናል እና ኤክስተርናል ባላንሱ እኩል እንዳይመጣ ስለሚያደርገው ማለት ነው ኢንፌክቲቭ ይሆናል በፍሎቲንግ ሬት ጊዜ ፊስካል ፖሊሲ። እሺ ቢ ላይ ስንመጣ ደግሞ ምንድነው አንደር ፊክስድ ሬት ነው የሚለው ፊስካል ፖሊሲ ኢዝ ቬሪ ኢፌክቲቭ አት ቼንጂንግ አውትፑት ነው የሚለው። ስለዚህ እዚህ ጋር ስንመጣ ደግሞ ምንድነው ቢ ላይ ስንመጣ ፊክስድ ኤክስቼንጅ ሬት ከሆነ ፊስካል ፖሊሲ ኢፌክቲቭ ነው። ምክንያቱም ሴንትራል ባንክ ኢንተርቬን ያደርግና ሜንቴን ያደርገዋል ማለት ነው። ዋናው ሴንትራል ባንክ አይደለም የሚቆጣጠረው፣ ሜንቴን ያደርገዋል ማለት ነው። ምኑን የኤክስቼንጅ ሬቱን ምንን አጀስት በማድረግ የገንዘብ አቅርቦትን አጀስት በማድረግ ስለዚህ ይሄ ደግሞ ምንን አምፕሊፋይ ያደርጋል ኢምፓክት ኦፍ ፊዚካል ቼንጅን ኢን አውትፑት ማለት ነው። ስለዚህ በፊክስድ ሬት ላይ ከሆነ ምንድነው ፊስካል ፖሊሲ ኢፌክቲቭ ይሆናል ማለት ነው። ሲ ላይ ስንመጣ ደግሞ ምንድነው የሚለን አንደር ፍሎቲንግ ሬት ነው። ፍሎቲንግ ሬት ሆኖ ኢምፖርት ሪስትሪክሽን ዳዝ ናት አፌክት ኢንካሜን ኔት ኤክስፖርታችንን አፌክት አያደርግም ነው የሚለው። ስለዚህ ይሄ ምንድነው እውነት ነው። ምክንያቱም በፍሎቲንግ ሬት ጊዜ ኢምፖርት ሪስትሪክሽኖች ለምሳሌ እንደ ታሪፍ የመሳሰለው ነገር ምንድነው አልቲሜትሊ አፌክት አያደርጉም አውትፑት ወይም ኢንካማችን። ምክንያቱም ሪስትሪክሽኑ መጀመሪያ ኢኒሻሊ ላይ ሬዲዩስ ሊያደርገው ይችላል ኢምፖርትን ማለት ነው። ግን ከረንሲ አፕሪሺዬሽኑ ምን ያደርገዋል ማለት ነው ኤክስፖርትን በጣም ኮስቴር እንዲሆን እና ኢምፖርትን ደግሞ ቺፐር እንዲሆን ያደርገዋል ማለት ነው። ስለዚህ እዚህ ጋር ኢፌክት ያን ያህል የለውም ማለት ነው። ምኑ በፍሎቲንግ ሬት ጊዜ ኢምፖርት ሪስትሪክሽን ያን ያህል አፌክት አያደርገውም። ምክንያቱም እየቆየ በሄደ ቁጥር ምንድነው ሬዲዩስ ለመጀመሪያ ጊዜ ያደርጋል። ግን ከረንሲው ቫሊዩ በጨመረ ቁጥር አፕሪሺዬሽን ስላለ ኤክስፖርት ምንድነው በጣም ኮስቴር ነው። ምክንያቱም የካንትሪዋ መኒ ነው የጨመረው። ስለዚህ መኒዋ ስለጨመረ ኤክስፖርቷ በጣም ኮስቴር ነው የሚሆንላት ከኤክስፖርት የምታደርገው ማለት ነው። ግን ኢምፖርቷ በጣም ቺፐር ይሆናል ማለት ነው። ለእሷ የሚገባው ነገር ቺፐር የሆነ ነገር ነው የሚሆነው። ስለዚህ ያን ያህል ኢፌክት የለውም በፍሎቲንግ ሬት ላይ ምናችን ፍሎቲንግ ሬት ላይ ሪስትሪክሽናችን ማለት ነው ዳዝ ኖት አፌክት ኢንካም ኤንድ ኔት ኤክስፖርት ነው የሚለው። እሺ ስለዚህ እዚህ ጋር ምንድነው ሁሉም ልክ ናቸው ማለት ነው። ኩዌሽን ነምበር 44 ላይ ያሉት ስቴትመንቶች ሁሉም ልክ ናቸው ማለት ነው። ስለዚህ ትንሽ እዚህ ጋር ላይ ያለችው ኢምፖርት ሪስትሪክሽን ላይ ለየት ያለ ሀሳብ ያነሳችው እና ይችን ኮንሲደር ማድረግ ያለባቸው ኢምፖርት ሪስትሪክሽን ማለት አልቲሜትሊ አፌክት አውትፑትን እና ኢምፖርትን ሪስትሪክት ቢያደርገው አልቲሜትሊ ምንድነው አውትፑትና ኔት ኤክስፖርትን አፌክት አያደርግም። ምክንያቱም ሪስትሪክሽን መጀመሪያ ላይ ሬዲዩስ የሚያደርገው ኢምፖርትን ሊያደርገው ይችላል። ግን ከረንሲ አፕሪሺዬሽን የከረንሲ ቫልዩ ስለጨመረ ከረንሲ ቫልዩ ደግሞ በጨመረ ቁጥር ምን እየተከሰተ ስለሚሄድ ነው ኤክስፖርት ኮስቴር ይሆናል ማለት ነው። የካንትሪዋ ብሯ ቫሉ ከፍተኛ ነው ማለት ነው። ስለዚህ ቫሉዋ ከፍተኛ ከሆነ ማለት ብሯ ሄዶ ብዙ ነገር ይገዛላታል ከውጭ ማለት ነው። ስለዚህ ብዙ ነገር ኤክስፖርት ታደርጋለች። ግን ኢምፖርት ምንድነው ቺፐር እንዲሆን ያደርገዋል ማለት ነው። ምክንያቱም ቺፐር እንዲሆን የሚያደርጉ ምንድነው የካንትሪ ቫሉዋ ምንድነው አፕሪሺዬሽን ስላለው ኢምፖርት ምንድነው በጣም ቺፐር ነው ወደ እሷ ማስገባት ማለት ነው። አይ ሚን እዚህ ጋር ኮንሴፕት ነው ዘወር ሶሪ። ምክንያቱም ከረንሲ አፕሪሺዬሽን ጨመረ ማለት ምንድነው ከረንሲዋ ነው የእሷ ቫልዩ ጨመረ ማለት ኢምፖርት ነው ቺፐር የሚያደርግላት። ኢምፖርት ማለት የእሷ ብር ውጭ ወጥቶ ብዙ ነገር መግዛት ስለሚችል ከውጭ ብዙ ማስገባት ትችላለች። ግን ኤክስፖርቷ በጣም ውድ ይሆናል ማለት ነው። ምክንያቱም ኤክስፖርት ስታደርግ የእሷ ብር በጣም ኮስቴር ስለሆነ አፕሪሺዬሽን ላይ ስለሆነ እነዛ አፎርድ ማድረግ አይችሉም ማለት ነው። ስለዚህ ኤክስፖርት ውድ ይሆናል።
ኢምፖርት ርካሽ ይሆናል ነው። ሶሪ አይዲያውን አዛወሬ የነገርኳችሁ ማለት ነው መጀመሪያ ላይ። ስለዚህ እዚህ ጋር መያዝ ያለባችሁ ከረንሲ አፕሪሺዬሽን ስላለ ኤክስፖርት ኮስቴር ኢምፖርት ቺፐር ስለሚያደርግ ያን ያህል ኢምፖርት ሪስትሪክሽኑ አፌክት የለውም ማለት ነው በሁለቱ ላይ። ስለዚህ ሁሉም ስቴትመንቶች ትሩ ናቸው ማለት ነው። እሺ ቀጣይ ደግሞ ምንድነው ኩዌሽን ነምበር 35 ላይ ስንመጣ which one of the following is not the component of aggregate demand in the economy ነው የሚለው። ስለዚህ aggregate demand in the economy ኢፌክት ያልሆነው ነው የሚለው አይ ሚን ኮምፖነንት ያልሆነው ኤ ኮንሳምፕሽን spending by the household, B investment spending by the firm, C spending on our exports by foreigners, D the productivity of factor of production, ኢ ገቨርንመንት ስፔንዲንግ ነው የሚለው። ስለዚህ የአግሪጌት ዲማንድ ኮምፖነንት ያልሆነው ነው የተጠየቅነው እዚህ ጋር። ስለዚህ ኮንሳምፕሽን ምንድን ነው? አንዱ ኮምፖነንት ነው። ኢንቨስትመንትም አንዱ ኮምፖነንት ነው። ስፔንዲንግ ኦን አወር ኤክስፖርት ባይ ደ ፎሪነር አለ። እሺ ፕሮዳክቲቪቲ ኦፍ ፋክተር ኦፍ ፕሮዳክሽን። ስለዚህ ይሄ ነው የማይሆነው፣ ምክንያቱም ፕሮዳክሽን ኦፍ ፋክተር ኦፍ ፕሮዳክሽን ምንድነው? ሰፕላይ ሳይድ ፋክተር ነው እንጂ ዲማንድ ሳይድ ኮምፖነንት አይደለም። ስለዚህ ገቨርንመንት ስፔንዲንግም ነው እንደሚታወቁ፣ ስለዚህ ዲ ነው ማለት ነው። ምክንያቱም ሰፕላይ ሳይድ ፋክተር ነው እንጂ ዲማንድ ሳይድ ፋክተር አይደለም ፕሮዳክቲቪቲ። እሺ ኮሽን ነምበር 36 ላይ ስንመጣ መልቲፕላየር ኢዝ ዩዝድ ነው የሚለው። መልቲፕላየሮች የምንጠቀማቸው ለምንድን ነው? ኤ ዴተርማይን ለማድረግ ምን ነው ዴተርማይን የሚያደርጉ ነው የሚለው። ኤ ፉል ኢምፕሎይመንት ሬት፣ ቢ ሌቭል ኦፍ ቢዝነስ ኢንቨንተሪ፣ ሲ ሬት ኦፍ ኢንፍሌሽን፣ ዲ ቼንጅ ኢን ጂዲፒ ሪዛልቲንግ ቼንጅ ኢን ስፔንዲንግ። ስለዚህ ዋናው አላማችን ምንድነው? መልቲፕላየሮችን የምንጠቀመው ለምሳሌ ገቨርንመንት ፐርቼዝ መልቲፕላየር ታክስን ተጠቀምን፣ እነዚህ ኢፌክታቸው ምንድን ነው የሚለውን በቼንጂንግ እነዚህ ቼንጅ ማድረጋቸው ወይም ገቨርንመንት ስፔንድ ሲያደርግ ምንድን ነው በጂዲፒው ላይ ያለው ኢፌክት። ስለዚህ ኢፌክታቸውን ለማወቅ ነው መልቲፕላየሮችን የምንጠቀመው ማለት ነው። ስለዚህ እዚህ ጋር የሚያሳይ ምንድን ነው ቼንጅን የሚሆነው ለዚህ ማለት ነው ዲ ላይ ያለው ማለት ነው። ቼንጅን ጂዲፒ ሪዛልትስ ፍሮም ቼንጅን ስፔንዲንግ። ስለዚህ ገቨርንመንት ስፔንዲንግ ምክንያት ጂዲፒው በምን ያህል ቼንጅ አድርጓል የሚለውን ስለሚያሳየን ነው ማለት ነው። ታክስም በዛው ልክ ነው። ታክስ መጨመሩ መቀነሱ ፊስካል ፖሊሲዎች ላይ ማለት ነው። ስለዚህ መልቲፕላየር ኢፌክታቸው ይሄ ነው ማለት ነው። በምን ያህል ጂዲፒ ቼንጅ እንዳረገ፣ ምክንያቱም በስፔንዲንግ በጨመሩ ምክንያት የሚለው አፕሮፕሪየትሊ ኤክስፕሌን አድርገውታል። ስለዚህ ኮሽን ነምበር 33 ዲ ይሆናል ማለት ነው። ከዛ ኮሽን ነምበር 37 ላይ ስንመጣ አሲዩም ይላል ዳት ዘ ገቨርንመንት ኢንክሪዝስ ስፔንዲንግ ባይ $50 billion if the marginal prosperous consume is 0.7 ዘን ዋት ኢዝ ዘ ቶታል ኢንክሪዝ ኢን ኢንካም ነው። ስለዚህ ምን ያህል ኢንካም ኢንክሪዝ ያደርጋል ነው የተባልነው እዚህ ጋር። ስለዚህ እንደ ካልኩሌሽን ነገር የተጠየቅነው። ስለዚህ ኤምፒቲ 0.7 የተሰጠ ማለት ነው። ስለዚህ መልቲፕላየራችን የሚሆነው ምንድነው? 1/, እዚህ ጋር በ15 ሚሊዮን ጨምሯል ተብለናል። ስለዚህ 0.7 አለ። መልቲፕላየራችን ለማግኘት 1 - 0.7 እናደርጋለን ማለት ነው። ኦቨር 1 - 0.7 ነው። ስለዚህ ይሄ አጠቃላይ ሲመጣል 1 ለ0.3 ማካፈል ነው። 3.33 እያለን አካባቢ ነው የሚሄደው ማለት ነው። ይሄ መልቲፕላየራችን ነው። ስለዚህ ኢንክሪዝ ያደረገው ስንት ነው? $15 ሚሊዮን ነው ተብለናል። ስለዚህ ኢንክሪዝ ያደረገበትን በማባዛት ነው በመልቲፕላየራችን ማለት ነው። ስለዚህ 15 ሲባዛ በ3.33 አካባቢ ማለት ነው። ስለዚህ ይህን ስታበዙት ምንድነው ኦልሞስት ወደ 50 ቢሊዮን ነው የሚጠጋላችሁ ማለት ነው። ስለዚህ ገቨርንመንት ኢንክሪዝ ቢያደርግ ስፔንዲንጉን በ15 ሚሊዮን ማርጂናል ፕሮስፐሪቲው ደግሞ ኮንሳምፕሽኑ ምንድነው 70% ቢሆን ቶታል ኢንክሪዝ ኢንካም። ስለዚህ ኢንክሪዝ የሚያደርገው ኢንካሙ በምን ያህል ነው? በ50 ቢሊዮን አካባቢ ኢንክሪዝ ያደርጋል ኢንካማችን ማለት ነው። ስለዚህ መልሳችን ማለት ነው ሲ ላይ ያለው ይሆናል ማለት ነው። ቀጣይ ደግሞ ምንድን ነው የሚለው ኢፍ ኢንካም ኢዝ 200 ኮንሳምፕሽን 100 ኢንቨስትመንት 30 ገቨርንመንት ኤክስፔንዲቸር 40 እና ኢምፖርት 30 ተሰጠ። ስለዚህ ኤክስፖርት ነው ምን ያህል ነው ኤክስፖርት ተብለን ነው ኤክስፖርት ቫሊዩ ነው የተጠየቅነው። ስለዚህ ፎርሙላችን ደግሞ ምንድነው ኢንካም ማለት ምንድነው ኮንሳምፕሽን ፕላስ ገቨርንመንት ኤክስፔንድ ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር እና ከዛ ዲፈረንሳቸው ነው። ኔት ኤክስፖርት ማለት ደግሞ ምንድነው ከኤክስፖርት ላይ ኢምፖርት ተቀንሶ ማለት ነው ማይነስ ኢምፖርት እናደርጋለን ማለት ነው። ስለዚህ ቫሊዎቹን በእነዚህ ቦታ መተካት ነው ማለት ነው። ስለዚህ ኢንካማችን ስንት ተሰጥቶናል? 200 ተሰጥቶናል። ከዛ ኮንሳምፕሽናችን ስንት ተሰጥቶናል? 100 ተሰጥቶናል። ኢንቨስትመንት 30 ተሰጥቶናል። ገቨርንመንት ኤክስፔንዲቸር 40 አለ። ኤክስፖርት ነው የተጠየቅነው። ኢምፖርታችን ስንት ተሰጥቷል? 30 ተሰጥቷል። ስለዚህ በሁሉም ቦታ ተክተን ሶልቭ ማድረግ ይሆናል ማለት ነው። ስለዚህ ይህን ሶልቭ ለማድረግ ኢንካማችን ስንት ተሰጥቷል?
200 አለ እኩል ነው። ኮንሳምፕሽን ስንት ተሰጥቷል? 100 ተሰጥቷል። ገቨርንመንት ኤክስፔንዲቸር 30 ተሰጥቷል። 130 ይሆናል። አይ ሚን ገቨርንመንት ኤክስፔንዲቸር 40 140 ኢንቨስትመንት 30 170 ይሆናል ማለት ነው። ከዛ ኤክስፖርት ደግሞ የተጠየቀው ኤክስፖርት ነው። ሲቀነስ ኢምፖርት አለ። ኢምፖርት ስንት ነው? 30 ማለት ነው። ስለዚህ ከ170 ላይ 30 ይችኛው 140 እናድርጋት ማለት ነው። 140 ሲቀነስ 140 ሲደመር ኤክስፖርት ይሆናል ማለት ነው። ስለዚህ ኤክስፖርታችን ምንድን ነው? ከ200 ላይ 140 መቀነስ ማለት ነው። ስለዚህ 60 ይሆናል ማለት ነው። ምናችን? ኤክስፖርታችን። ስለዚህ እዚህ ጋር መልሳችን ከተሰጡት ምርጫዎች ውስጥ ኤ ይሆናል ማለት ነው። ኤክስፖርት 60 ነው ማለት ነው።